አዲስ አበባ ከቅርብ ጊዜያት ወዲህ 24/7 በመስራት በተለይም ደግሞ የነዋሪዎቿን ተጠቃሚነት በማረጋገጥ ሰፊ ሽፋን እየሰጠች ትገኛለች። ዛሬም ይሄንን ለማረጋገጥ ከምሽቱ 4 ሰዓት ተኩል አካባቢ ነው አሁን የሚለው የምንገኘው ደግሞ በቦሌ ክፍለ ከተማ ወረዳ 14 ነው። ከጀርባይም እንደምትመለከቱት የትራንስፖርት ፍሰቱ የአገልግሎት ሰጪ ተቋማትም በስፋት አገልግሎት እየሰጡ ይገኛሉ። አጠቃላይ የምሽት እንቅስቃሴ ምን ይመስላል ስንል ሁሉንም እየጠየቅን ወደ እናንተ እናደርሳለን። አብራችን ቆዩ። ሰላም እንዴት አሉ? እንተዋወቅ እስኪ። ሱራፌል ባብል ባላለው እዚህ ቦሌ ወረዳ 14 ዋና ስራ አስፈጻሚ ነኝ። መልካም እንግዲህ ዛሬ እንግዲህ የቦሌ ወረዳ 14ን አጠቃላይ የምሽት እንቅስቃሴ ምን ይመስላል የሚለውን እያየን ነውና አጠቃላይ እንቅስቃሴው ምንድነው? አሁን በሰፊው እየተሰራ ነው የተመለከትኩትና ይሄ እንዴት ነው የመጣው? የቅንጅት ስራውስ ምን ይመስላል? አመሰግናለሁ በጣም በድጋሚ ቦሌ ወረዳ 14 አካባቢ እንደ አጠቃላይ ንግዱ ማህበረሰብ 7/24 መስራት እንዳለበት በተለይም ዋና መንገዶች ላይ ኮሪደር የተሰራላቸው እና ዋና መንገዶች ላይ እስከ 4 ሰዓት 5 ሰዓት ድረስ እንዲሰራ ለማስተባበር እና እንደዚሁም ደግሞ የወጣ መመሪያ ማወጅም አለ። በሱ መሰረት ግንዛቤ ፈጥረናል። ያው እንደምታዩን ኦልሞስት 5 ሰዓት አካባቢ ነው እየተሰሩ ያሉ ስራዎች በጣም ደማቅ የሁሉንም የማህበረሰብ ክፍል ያሳተፉ ስራዎች ናቸው የሚሰሩ። ነጋዴዎችም ብዙ ስራዎችን በሰዓት የሚያቀላጥፉባቸው ብዙ ውጤቶች የሚያገኙባቸው ስለሆነ እጅግ ውጤታማ ስራ ነው ብለን ነው የምናስበው። ተመልካቾች በቦሌ ክፍለ ከተማ ወረዳ 14 እንግዲህ በተለይም ደግሞ ይሄንን 24 ሰዓት እንዲሰራ 7ቱንም ቀን እንዲሰራ የጸጥታ ኃይሎችና እንዲሁም ከማህበረሰቡ ጋር አንድ ላይ በመሆን እየሰሩ ያሉት ስራ ከፍተኛ ውጤት እንዳስገኘላቸው ነው የነገሩን። የስራ ካልቸር መቀየር አለበት ተብሎ በኮሪደር የመጣውን የስራ ካልቸር በጣም ተቀይሮ አሁን እንደምታየው በዚህ ሰዓት ሁሉም ንግድ ተቋማትም የተለያዩ ስራ ላይ የተሰማሩ የታክሲ አገልግሎት የሚሰጡት ሌሎች ስራ ላይ የተሰማሩ ሰዎች እንቅስቃሴ እያደረጉ ነው የምታዩት። ሰላምና ጸጥታ ደግሞ አካባቢ ላይ ያሉ የሰላም ሰራዊት አደረጃጀትን የፖሊስ አካላትን አጠቃላይ የጸጥታ አካላትን በማስተባበር ይሄ እንቅስቃሴ አሁን የምታየው እንቅስቃሴ ሰላማዊ እንዲሆን ያደረገበት ሁኔታ አሁን የምታየው እንቅስቃሴ እንዲኖር ነው ያደረገው ማለት ነው። በፊት አምሽተን ነው የምንሰራው እስከ 6 ተኩል ድረስ አምሽተን እንሰራለን። ለሱ ደግሞ ያው ለህብረተሰቡ አድቫንቴጅ ይሆናል ብለን እናስባለን። ለኛም ሞር አድቫንቴጅ ነው። ከጧት ጀምረን እስከ 6 ሰዓት ድረስ እናገለግላለን። እኛም ተጠቃሚ ነን፣ ህብረተሰቡንም በጎን እንጠቅማለን አንድ ላይ። እነሱም ታክሲ አጥተው እንዳይግሏሉ ሱቃቸውን ዘግተው ሲሄዱ በስነ ስርዓት ከቤታቸው ታሪፍ ሳንጨምር ምን ሳንል በነበረበት በየቤታቸው እያደረስን ነው። በጣም ደስ ይላል ማለት የኮሪደር ልማቱም በጣም ደስ ይላል። ያ በጣም ደስ የሚል ነው። አንደኛ ገቢውም በጣም አሪፍ ነው። ማታ ላይ አምሽተህ ስትሰራ ትሰራለህ፣ አሪፍ ሰውንም ታገለግላለህ። ውስጥም ይረካል። ሰውም ባለበት በየቤቱ ስታደርስ ደስ የሚል ነገር ታገኛለህ። ሁሉም አምሽቶ ቢሰራ አንደኛ ለራሱም ጥቅም ነው፣ ሁለተኛ ህብረተሰቡንም ያገለግላል እና ደስ ብሎት ቢያገለግል ጥሩ ነው ብዬ ነው። በጣም አሪፍ ነው። እስከ 4 ሰዓት ነው የምንሰራው እና ያለው ስራውም በጣም ቆንጆ ነው። ከ8 እስከ 10 ሰዓት ያለው እናነጋለን እንደ ስራ ሁኔታ። አሁንም እስከሚነጋ እስከ 10 ሰዓት እስከ 10 ሰዓት እንሰራለን። በጣም አሪፍ ላይ ነው እና ቆንጆ ነው። ማታ ትራንስፖርትም ንግድ ቤቶችም እስከ 4 ሰዓት አምሽተው የሚሰሩበት ነው ያለው በከተማችን። ይህንንም ተከትሎ በማንኛውም ጊዜ የሰላም ሰራዊቱ በፈረቃ ስምሪት በመውሰድ የከተማውን ሰላም ወይም የወረዳውን ሰላም ያስከብራሉ፣ ጽዳቷንም ይጠብቃሉ። በትራንስፖርት ላይ ምንም አይነት ዝርፊያም እንዳይኖር ንጥቂያም እንዳይኖር በመናበብ በየቀጠናው በተሰጠን የሰላም ሰራዊቱም ሆነን ከፖሊስ ጋር በመቀናጀት አንድ ላይ በአቅጣጫው እየሰራን እንገኛለን። ከተማ አስተዳደሩ በሚያስቀምጣቸው ዳይሬክሽኖች መሰረት እየሰራን ወረዳችንም ላይም ክፍለ ከተማችንም ላይም ሰላምና ጸጥታ የተረጋገጠና የነዋሪውም ሰላምና ደህንነት የተረጋገጠና የሕግ በላይነት የተከበረበት ከተማ ለመፍጠር እንዲሁም ደግሞ ወረዳችን የሰላምና የልማት ተምሳሌት እንድትሆን እንሰራለን ማለት ነው። የ7/24 እሳቤው ዞሮ ክብርት ከንቲባም ሁሌም እንደሚሉት ከኮሪደርም መነሻ ሆኖ ብዙ ፕሮጀክቶች ማታ ላይ ሲሰሩ ውጤት እያመጡ እንደሆነ ድካምም እንደሌለው የታየበት ነባራዊ ሁኔታ ነው ያለ። ስለዚህ ይሄኛው እንቅስቃሴ ተጠናክሮ የሚቀጥል ህዝቡም እያወቀው ተጠቃሚውም የንግዱ ማህበረሰብ ሁሉንም ማህበረሰብ ክፍል ያማከለ ስለሆነ ይሄ የስራ ባህል ተጠናክሮ የሚቀጥልበት ወረዳ ነው እንደኛ ወረዳ ማለት ነው።
ጽዳት ምናምን ሆይ ያረግን ባለው አካሄድ እናንተም መታችሁ በመጠየቃችን ደስ ብሎናል። ያው እስካሁንም ኦቨርታይም እየሰራን ነው፣ እያጸዳን ነው። ሌሊትም ቀንም ያው የተሻለኛ እድገት ለኛ ስራ ፈጥሮልናል። እናመሰግናለን። ተመልካቾቻችን እንደተመለከታችሁት በአዲስ አበባ በተለይም ደግሞ በቦሌ ክፍለ ከተማ ወረዳ 14 ተገኝተን የ24/7 የአዲስ አበባ የንግድ እንቅስቃሴ ምን ይመስላል የሚለውን ወደ እናንተ አድርሰናል። እንደተመለከታችሁት እንግዲህ ዜጎች ከወትሮ ጊዜ በተለየ በተለይም ደግሞ ከዚህ በፊት ያልተለመደ የነበረውን ሌሊት ላይ በመስራት 24ቱንም ሰዓት በመስራት ገቢያቸውን በማሳደግ የራሳቸውንም ኑሮ እያስተካከሉ እያሻሻሉ ይገኛሉ። ከዚህ ባሻገር ደግሞ የከተማዋን መሰረተ ልማቶች በማስፋፋት በመጠበቅና የኮሪደር ልማቱንም ከፍ አድርጎ እንዲሰራ በማድረግ ማህበረሰቡ 24 ሰዓት እንዲሰራ የስራ ባህልን ከመቀየር አኳያ ሰፊ እንቅስቃሴ እንዳለ ወደ እናንተ አድርሰናል። ለአብሮነታችሁ እናመሰግናለን። መልካም ጊዜ ተመኘው።